አንድ ሰው ለምሳሌ በእለት ተእለት ከሌሎች ሰዎችም ጋርም ሆነ በእምነት ከሚመስሉት ሰዎችም ጋር ከሚጠየቃቸው የተለመዱ ጥያቄዎች መካከል አንዱ ምንድነው? የምታምነው እምነት ምንድነው? ቤተክርስቲያን የምታስተምረው የሃይማኖት መግለጫ አንቀጿ ምንድነው ተብሎ ቢጠየቅ አንድ ሰው የሃይማኖትን ጸሎትን የሚጸልየው ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ እስከመጨረሻው የሙታንንም መነሳት ተስፋ እናደርጋለን የሚመጣውንም ሕይወት ለዘላለሙ ብሎ የሚጸልየው ጸሎት ልመና ብቻ ሳይሆን ክርስቲያኖች የሚያምኑት እምነት ምናልባት ተጨምቆ ቢነገር ሊወጣ የሚችለውና ብዙ ነገሮችን ሊያስረዳ የሚችል ጸሎት ስለሆነ የሃይማኖት ጸሎት መጀመሪያ ጸሎት ነው ይባላል። ሁለተኛው የሃይማኖት ጸሎት ትምህርት ነው። እስኪ ትምህርት ነው በሉ። ትምህርት ነው። ቤተክርስቲያን ዕውቀቷን ቤተክርስቲያን ትምህርቷን አስተምሯን የምታስተላልፍበት መንገድ። ለዛ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ የሚያደርጋት ነገር ቢኖር የምታስተምረውን ትጸልየዋለች፣ የምትጸልየውንም ደግሞ ታስተምረዋለች። ቤተክርስቲያን ውስጥ የምትጸልዩዋቸው ጸሎቶች ክርስቲያኖች የቤተክርስቲያን ትምህርት ነው። የምትማሩት ማንኛውም ነገር ደግሞ ቢኖርም ጸሎትም ጭምር ነው። ቃለ እግዚአብሔር ጸሎት ነው፣ ጸሎትም ቃለ እግዚአብሔር ስለሆነ ማለት ነው። ለዛ ነው የሃይማኖትን ጸሎት እንደ ጸሎትነቱ ከእግዚአብሔር ፊት ቆመን እንመሰክርበታለን። ያመንነው የታመንነው ይህንን ነው ብለን እናገራለን። በዛው ደግሞ የሚያነበው ሰው ይማረዋል። ምንድነው ሃይማኖት ተብሎ ቢጠየቅ የኦርቶዶክስ ተዋሕዶ አማኝ ነኝ ከማለት ባለፈው ውስጡ ያሉትን ሐሳቦች በልቡናው ሰሌዳ ላይ ጽፎ መልሶ መናገር የሚችል ከሆነ ገብቶትም ጭምር የሚያምነው ይሄ እንደሆነ ተቀብሎ ከተናገረ የሃይማኖት ጸሎት ትምህርት ሆኖለታል ያ ሰው ማለት ነው። ሶስተኛው የሃይማኖት ትምህርት ማጽኛ ነው። እስኪ ማጽኛ በሉ። የጸሎት ሃይማኖት ታሪክ እንግዲህ ከብዙ በጥቂቱ በጣም ባጭሩ ለማስቀመጥ በቤተ ክርስቲያናችን ውስጥ በተለያዩ ዘመናት ለተነሱ የክህደት ወይንም ደግሞ የተሳሳቱ ትምህርቶች ሊቃውንት አባቶቻችን ያስተማሯቸው ትምህርቶችና የሰጧቸው መልሶች ናቸው። 3 የዓለም አቀፋዊ ጉባኤያት አሉ። ቤተ ክርስቲያን በዓለም አቀፍ ደረጃ የምትቀበላቸው ማለት ነው። የኒቂያ፣ የቁስጥንጥንያና የኤፌሶን ጉባኤያት ይባላሉ። እኒህ ጉባኤያት ላይ የቤተ ክርስቲያን አስተምህሮን በማይመስል መልኩ ያቀረቡ የተለያዩ ከሃዲያን ነበሩ ወይም መናፍቃን ነበሩ። ቤተ ክርስቲያን እኒህን መናፍቃን በተለያየ መንገድ አስተናግዳቸዋለች። የመጀመሪያው እንደ ስህተት ትምህርትነቱ እንዳስተማሩት መክራ አስተምራ በተቻለው አቅም የሚያስተምሩት ትምህርት ልክ እንዳልሆነ አሳይታ ለመመለስ ሞክራለች። እየሰማችሁ ነው። ማንኛውም ሰው በቤተ ክርስቲያን ትምህርት ልዩ እንግዳ የሆነ ትምህርት ሲያመጣ ቀጥታ ይወገዝ አይባል። ሲጀመር እንዲሁ ዝም ብለን ብናስበው ራሱ ጉባኤ ተሰብስቦ ባያወግዘው እንኳን የቅዱስ ጳውሎስ ቃል ያወግዘዋል። አንድን ሰው ከቤተ ክርስቲያን ውጪ ሌላ እንግዳ ትምህርት ማስተማር ከጀመረ ቅዱስ ጳውሎስ ለዛ ነው የገላትያ መልእክቱ ምዕራፍ 1 ቁጥር 8 ላይ ሲናገር ማንም እኛ ከሰበክንላችሁ ትምህርት ውጪ የሰማይ መላእክት እንኳን ወርደው ቢያስተምሯችሁ የተለየ ትምህርት ከሆነ የተወገዙ ይሁኑ ይላል። ምን ያደርጉ ይሁኑ? አንድ ሰው ከቤተ ክርስቲያን አስተምህሮ ውጪ ማስተማር የጀመረ ቀን ከቤተ ክርስቲያን መለየት ለመጀመር ጎዳና ጀምሯል ማለት ነው። ስለዚህ ያን ሰው መጀመሪያ ቤተ ክርስቲያን የምታረገው ፍርድ ቤት አይደለችምና እንደ ሐኪም ቤትነቷ ለማስተማር፣ ለመምከር፣ ለመገሰጽ ነው የምትሞክረው። አንዳንዶቻችን ይህንን ባለመረዳት ነው በዘመናችንም ሆነ ትላንትና የነበሩ የክህደት ትምህርቶች ቶሎ ብለን ስንሰማ ለመፍረድ እንቸኩላለን። ለመፍረድ የምንቸኩል ሰዎች ለቤተ ክርስቲያን ቀናኢ ሆነን ነፍስ እንዳለን ክደው ያሉትን ሰዎችና የተጠራጠሩትን ሰዎች ነፍስ አላቸው የላቸው? ስለዚህ መጀመሪያ ስለ ነፍሳቸው ነው ቤተ ክርስቲያን የሚያስባት። ነፍሳቸው መመለስ እንዲችል አእምሯቸውም ታርቆላቸው ወደ ቀናው ጎዳና መምጣት እንዲችሉ መጀመሪያ ይማራሉ። ስተት እንደሆነ ይነገራቸዋል። ይህንን ሰምተው ተምረውም አድምጠውም የማያምኑና የማይመለሱ ከሆነ በቤተ ክርስቲያን አንድ የማይሰራ ብሂል አለ። እሱ ምንድነው? ጣት ገማ ተብሎ ተቆርጦ አይጣልም የሚባል ነገር የለም። ስለሌላው ሰውነት ጤናማነት ሲባል ተቆርጠው የሚጣሉ ሰዎች ሊኖሩ ይችላሉ። ተቆርጠው የሚጣሉትን ተጠልተው አይደለም፣ ለብቻቸው ሆነው ስህተታቸውን ማየት የሚችሉበትን ጊዜ ለመስጠት ነው። እየሰማችሁ ነው። ክህደት በነገራችን ላይ ሰው ላይ ሊያመጣው የሚችለው አንደኛው ውጤት እንዳልኳችሁ ተምሮ የማይመለስ ከሆነ መወገዝ ነው፣ መውጣት ነው። ወጥቶ የሚጣለው ግን ላይመለስ ከዚህ በኋላ ለመባረር አይደለም። ያለበት ቦታ ላይ ሆኖ ወደ ልቡናው ከተመለሰ የሰራው ስራና የተናገረው ትምህርት ከቤተ ክርስቲያን ውጪ እንደሆነ ካመነ
ቤተክርስቲያን አሁንም የይቅርታ በሯን ከፍታ ነው የምትመለሰው። እየሰማችሁ ነው? ለዛ ነው አንዳንዶቻችን ሰዎች ወጥተው እንኳን ይቅርታ ጠይቀው ሲመለሱ እንደው ወንድ የሆነ ይጥፋ የምንል ሰዎች አሉ። እንደው አንዴ እንኳን ጨከን ብለው ቆርጠው ቢጥሉ እንላለን። እናንተ ነፍስ እንዳላችሁ ሌላውም ሰው ነፍስ አለው። እየሰማችሁ ነው? ለቤተ ክርስቲያን ያለንን ፍቅር በቃለ ጸርፈት ወይም በስድብ ለቤተ ክርስቲያን ያለንን ፍቅር በሰው ነፍስ ላይ በመጨከን የሚገለጥ ምንም አይነት ሃይማኖታዊ አስተምሮ ቤተ ክርስቲያን የላትም። እንኳን እኛ አሁን የሚበድሉትን ሰዎች ለመታገስ ይቅርና ክርስቶስ ራሱ አሳልፎ የሚሸጠውን ይሁዳ እስከ መጨረሻይቱ ሰዓት ድረስ ታግሶታል። ምን ቁም ነገር ሊያስተምረን ፈልጎ እንደሆነ ታውቃላችሁ? እርሱ እያወቀ የተሸከመውን እናንተ በደላቸውን ባታውቋቸው እንኳን እንደዚህ ያክል ነፍስ አላቸው ብላችሁ መታገስ አለባችሁ ለማለት ነው። እየሰማችሁ ነው? ስለዚህ ቢቻል እንዲመለስ ይደረጋል። እማይሆን ግን ከሆነ ራሱን ማየት እንዲችል እንዲለይ ይደረጋል። ይሄን በነገራችን ላይ እኮ ልብ አላላችሁትም እንጂ ንስሐ በምትገቡበት ጊዜ ላይ ቀኖናችሁን እስክትጨርሱ ድረስ ቅዱስ ቁርባን መቀበል ትችላላችሁ? ይሄ ቀላል ጥያቄ ነው። ትችላላችሁ? አትችሉም። አለመቻላችሁ ግን እስከ መጨረሻው ድረስ ተከልክላችሁ ለማራቅ ነው። ቀኖናው እስኪያልቅ ድረስ ብቻ ነው የተከለከላችሁት እንጂ ልክ ቀኖናውን ጨርሳችሁ በምክረ ካህን ከታገዛችሁ በኋላ የአምላክን ቅዱስ ሥጋና ክቡር ደም ለመቀበል ትታደላላችሁ። ይህን ክብር እግዚአብሔር ለሁላችን ይስጣል። እስከምትቀበሉ ድረስ ግን የተከለከላችሁትን ሰልፍ ኤግዛሚኔሽን የሚባለው ራሳቸውን ለይተው ከቤተ ክርስቲያን አንድነት ወጥተው ማለትም በቀኖና ራሳቸውን አግልለው ኃጢአታቸውና በደላቸውን ለማየት እድል ይሰጣቸው። ግልጽ ነው? ገብቷቸዋል? በሶስቱም ዓለም አቀፋዊ ጉባኤያት ላይ የተነሱ ከሃዲያን ይሄ ነበር የተደረጋላቸው። አሬዎስም በሉት፣ ንስጥሮስም በሉት፣ መቅዶኒዎስም በሉት፣ ማናቸውም የተነሱት ከሃዲያን መጀመሪያ ትምህርት ነው የሚሰጣቸው። እማያምኑና የማይቀበሉ ከሆነ ግን ስለሌላው ሕዋሳት ጤንነት ሲባል እነሱ ለብቻቸው ኃጢአታቸውን አይተው መመለስ እንዲችሉ ተብሎ ሊርቁ ሊሸሹ ከቤተ ክርስቲያን አንድነት ሊወጡ ይችላል። ለሁሉም እግዚአብሔር አምላክ ልቡና ይስጥልን። የሙታንን መነሳት ተስፋ እናደርጋለን ተብሎ የተነገረውም አንድ የጸሎት ሃይማኖትም አረፍተ ነገር ወይንም ደግሞ የቤተ ክርስቲያንም ትምህርት ተመሳሳይ ሐሳብ ነው ያለው። የክርስቶስን ከሙታን መነሳት ይቅርና በጥቅሉ በቤተ ክርስቲያን ታሪክ ላይ በነበሩት ቆይታዎች ላይ ብዙዎች ስለ ሙታን መነሳት የማያምኑና የማይቀበሉ ነበሩ። እንደ አንዶቹን እንኳን ለማንሳት ብንሞክር ራሱ ክርስቶስ በዚች ምድር ላይ ዞሮ በሚያስተምርበት በመዋዕለ ስብከቱ ዘመን ላይ አንዱ ከእስራኤላውያን ወገን የሆኑ ሰዱቃውያን ተብለው የሚጠሩ ምድቦች ነበሩ። ሰዱቃውያን ከብዙ አስተምህሮታቸው ውስጥ በጣም የሚታወቁበት መገለጫቸው በትንሣኤ ሙታን አያምኑ። ሰው ሞቶ ተነስቶ የሚባል ሐሳብ የለም። ይበላል፣ ይጠጣል፣ በዚህ ህይወት ላይ ይኖራል፣ መጨረሻ ላይ ደግሞ አይነሳም ይላል። እየሰማችሁ ነው? ይሄ የሰዱቃውያን ሐሳብ ነው። ይሄ አስተሳሰብ ክርስቶስ እንኳን በመሬት ላይ የነበረበት ወቅትና ጊዜ ላይ የነበረ የክህደት አስተሳሰብ ነው። ለዛ ነው አምላካችን ብዙ ጊዜ ላይ ከሰዱቃውያን ጋር በሚነጋገርበት ወቅት ላይ ይሄንን ሐሳባቸውን ይሄንን የተሳሳተ አመለካከታቸውን ለማረም ያስተምራቸው ነበር። ዛሬም ድረስ በነገራችን ላይ ቤተክርስቲያን ስለ ሙታን መነሳት የምታስተምረው ምናልባት ሰዱቃውያን አሁንም ድረስ ስላሉና ስለሌሉ አይደለም። አንዳንዶቻችን እንደ ሰዱቃውያን አይነት አመለካከት ስላለን ስማችን ክርስቲያን ይባል እንጂ እንደ ሰዱቃውያን ሰው ሞቶ ፈርሶ በስብሶ ይቀር ይመስል የሚኖር አኗኗር ያለ ከኛ መካከል ሰው አለ። መብላት፣ መጠጣት፣ መተኛት፣ መደሰት ስሜቱ ደስ ሊያሰኘው የሚችለውን ነገር ከማድረግ ባለፈ ምናልባት ስለ ነፍሱ የማያስብ የማይጨነቅ ካሰበና ከተጨነቀ ራሱ ምን አስጨነቀኝ ጊዜ አለኝ አይደለ እንዴ ብሎ ዛሬ ሊኖር የሚችለውን ህይወት ለነገ ቀጠሮ እያያዘ የሚኖር ሰው ነው ያለው። ስሙ ክርስቲያን ይባል እንጂ በነገራችን ላይ እንደዚህ አይነት ሰው ይሄ ምላችሁ ጠባይ ካለበት ሰዱቃዊ ነው። እየሰማችሁ ነው? ሰዱቃዊ ነው። የሙታንን መነሳት ተስፋ እናደርጋለን ብሎ ያመነ ሰው በሙሉ እምነቱ የሚረጋገጠው ሳይሞት በትንሣኤ መኖርና መለማመድ ሲችል እስክትሞቱ ድረስ እና ሞታችሁ እስከምትነሱ ድረስ የሙታንን ትንሣኤ እናምናለን እያለ አንድ ሰው መኖር አይችልም። ያኛው የማይቀር ትንሣኤ ነው። እየሰማችሁ ነው? የክርስቶስ ሁለተኛው መምጣቱ ወይም ዳግም ምጽአት ዳግም ትንሣኤ እየተባለ የሚጠራው ያኛው ትንሣኤ አይቀርም። እሱ አመንክም አላመንክም፣ በጽድቅም ተመላለስክ አልተመላለስክም፣ ካድከውም አመንከውም ዳግም ትንሣኤ አይቀርም።
ችግሩ ስለ ዳግም ትንሣኤ መቅረትና መምጣት ግን ሳይሆን እንዴት ባለ መንገድ ተነስተን እንጠብቀው የሚለውን እንድናውቅ ነው። የሙታንን መነሳት ተስፋ እናደርጋለን እያለች ቤተክርስቲያን በየቀኑ ሞታችሁን እንደምታስቡት ሁሉ ተነስታችሁ ከፍርዱ ዙፋን ፊት እንደምትቆሙም አትርሱ ብላ የምትናገር ክርስቶስ እንግዲህ ከሙታን መካከል ለመነሳት ስንተኛም የመጀመሪያ ነው አይደለም? ከሙታን መካከል ለመነሳት ጌታችን የመጀመሪያ አይደለም። በስልጣኑ ሞቶ ለመነሳት ነው ክርስቶስ የመጀመሪያ ይሆን። ምክንያቱም ራሱ ጌታችን ኢየሱስ ክርስቶስ በመሬት ላይ ያለ ሞተው የነበሩ ከሙታን መካከል ራሱ ያስነሳቸው የሞቱና የተነሱ ሰዎች አሉ። የክርስቶስ ትንሣኤ በጣም የሚለየው ለምን መሰላችሁ? ሌሎቹ መዋቲያን ወይም የሞቱት ሰዎች ሲሞቱ በራሳቸው ፈቃድ አይደለም፣ ሲነሱም በራሳቸው ፈቃድ አይደለም። ክርስቶስ ግን የሞተው በማን ፈቃድ? ሲነሳስ በማን ፈቃድ? በራሱ ፈቃድ። እነዚህን ሶስት ክርስቶስ ከሙታን መካከል ያስነሳቸውን ሰዎች ታሪኮች በጣም ባጭሩ ነው ለመማር የምንሞክረው። አምላካችን በጉባኤያችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የመጀመሪያው እንደ ቅዱስ ወንጌሉ ቅደም ተከተል አወራረድ እንጀምርና የቅዱስ ማርቆስ ወንጌል ምዕራፍ 5 ከቁጥር 21 ጀምሮ ያለ አንድ ታሪክ እናንሳስ። የማርቆስ ወንጌል በሉ ምዕራፍ 5 ቁጥር 21 እንዳትረሱት። ይሄ የመጀመሪያውን ታሪኩ የሚናገረው ኢያኢሮስ ስለሚባል አንድ የምኩራብ አለቃ ልጅ እንደታመመችበትና ያም የታመመም ሰው ያን ልጁ የታመመችበትም ኢያኢሮስ ወደ ክርስቶስ ሄዶ ፈውስልኝ ማለቱን ታሪኩን በተወሰነ መልኩ እያነሳ ነው እንለፍ። ትላልቅ ሰፋፊ ቁም ነገሮች ቢኖሩትም ቢያንስ በነጥብ የምንወስዳቸው ነገሮች ስለማይጠፉ እንግዲህ ኢያኢሮስ የምኩራብ አለቃ ነው። ምኩራብ ማለት የአይሁድ ቤተ ጸሎት ነው። አይሁድ ተሰብስበው የነቢያት መጽሐፍት የሚያነቡበት ልክ አሁን እኛ በተለምዶ እድር እቁብ ብለን በማህበረሰብ የምንሰበሰበው ነገር አለ አይደል? ምኩራብ ውስጥ ነው የሚሰበሰቡት አይሁድ እንደዛ እና በየሰንበቱ እየተገናኙ ስለ ነቢያት መጽሐፍት ሲነበብ እያደመጡ ይኖሩበት የነበረበት የአይሁድ ቤተ ጸሎት ምኩራብ ይባላል። ኢያኢሮስ የሚባለው ሰውዬ የአይሁድ የምኩራብ አለቃ ነው። የምን አለቃ አልኳችሁ? እንግዲህ አይሁድን ማንም ሰው እንደሚያውቀው ለክርስቶስ ያላቸው አመለካከት እንዴት ነው ተብሎ ቢጠየቅ ብዙም ያን ያክል መውጣት መውረድ አይጠበቅባችሁም። አይሁድ ክርስቶስን ምናልባት ዮሴፍ አርማቲያስ እና ኒቆዲሞስ ሆነው የገነዙት ካልሆኑ በቀር በጣም ትላልቅ በሆነ ደረጃ ላይ ሆነው አይሁድ ሆነው ክርስቶስን ለማመንም ሆነ ለመቀበል ቆሞ ለመነጋገርም አይፈልጉም። ምክንያቱም ብዙ ነገራቸውን አስቀርቶባቸዋል። አምላካችን በዚህ ምድር ላይ ሲራመድ ጥቅማቸውን አስቀርቶባቸዋል። ህዝቡን እየበዘበዙ ያሰቃዩት ነበረ። ህዝቡን ያለ እረኛ ጠባይ ወይንም ደግሞ ያለ እረኛ ጠባቂነት መገለጫዎች በጣም አድርገው በጎቹን ያማርሩበት ነበር። ብሎ መጨረሻ ላይ አልሆን ሲል ነው ለአይሁድ ይሰጣቸው የነበረውን አክብረው ቢገኙ ኖሮ ያካፍላቸው የነበረውን የሱን ክህነት እነሱን ተዋቸውና ክፋታቸውን አይቶ ለ12ቱ ላልተማሩትም ለተማሩትም ለመረጣቸው ደቀ መዛሙርት ሰጣቸው። ምን ልላችሁ ፈልጌ መሰላችሁ? ኢያኢሮስ እንደ አይሁድ የምኩራብ አለቃነቱ ክርስቶስ ጋር ሄደ ስላችሁ እንደቀላል እንዳታዩት። ምክንያቱም እንደ አይሁድ አለቃነቱ እርሱ ወደ ክርስቶስ የሄደው የመጀመሪያ አማራጩ ስለሆነ ሳይሆን የመጨረሻ አማራጩ ስለሆነ ነው። ወደ ክርስቶስ በመሄዱ እንደ ምኩራብ አለቃነቱ ተዉትና አይሁድ በመሆኑ ብቻ ዋጋ ይከፍል ነበር። ታስታውሳላችሁ? የመጨረሻ ላይ እናነሳታለን። ማርታና ማርያም የአልዓዛር እህቶች ማለት ነው። ክርስቶስ አምላካችን ወንድማቸው አልዓዛር እንደሞተ ሰምቶ ሲመጣ ማርታ መጀመሪያ እየሮጠች ሄዳ ከክርስቶስ እግር ስር ወድቃ ወንድማችን አንተ ከኛ ጋር ብትሆን ኖሮ ባልሞተ ነበር አለች። እየሰማችሁ ነው? ክርስቶስ የሰጣትን መልስ ሰጣትና እርሱ ገና ወደ ቤት ሳይገባ እሷ እየሮጠች ሄደችና እህቷ ማርያም ጆሮ ጋር ጠጋ ብላ መምህሩ ይፈልግሻል መጥቷል አለቻት። ልብ ብላችሁ ስሙ። ለምን ማንሾካሾክ አስፈልጋት ብላችሁ ጠይቃችሁ ታውቃላችሁ? ለምን ታንሾካሾካለች? ምን ችግር አለ? ሐዘን ሊደርስ እኮ ነው የመጣው ክርስቶስ። እንዲያውም ከፍ ያለ ወንድማቸውን ሊያስነሳ ነው። ምን ችግር አለ ጌታ መጥቷል ብላ ብትናገር? ማርታ አንሾካሽኳ ለማርያም የነገረቻት የአልዓዛርን ለቅሶ ምክንያት አድርገው የነበሩ ብዙ አይሁድ ስለነበሩ ጮክ ብላ ክርስቶስ መጣ ብላ ብትናገር እንዴት ከሱ ጋር አብላችሁ ታድራላችሁ ተብላ ዋጋ እንዳከፍል እየሰማችሁ ነው። ስለዚህ ኢያኢሮስም ተነስቶ ሄደ ስላችሁ እንደቀላል እንዳትመለከቱት።
በጣም የመጨረሻ አማራጩ ላይ ስለደረሰ ነው። አሁን ይሄ የሚገባው ምን አይነት ሰው መሰላችሁ? ብሎ ማድረግ ያለበትን ነገር በሙሉ አድርጎ አንዳንድ ሰው መገኘት የማይጠበቅበት ቦታ ላይ ሊገኝ ይችላል። እና ሰው ላይ ለመፍረድ እውነቴን እንደምላችሁ ክርስቲያኖች ቶሎ አትሂዱ። ምን ብሎ እዛ ላይ እንደደረሰ ስለማናውቅ ብሎት ያቅሙን ከዛ ላይ ካቅሙ በላይ ሲሆን ለዛ እኮ ነው ሰው ቤተ ክርስቲያን መጥቶ በለመነበት እግሩ ጠንቋይ ቤት ታገኙታላችሁ። እዚህ ቤተ መቅደስ ቆሞ በጸለየበት እግሩ ዓለም ላይ መገኘት የማይጠበቅበት ቦታ ላይ ቆሞ ታገኙታላችሁ። አንዳንዱ ሰው ወዶ አይደለም አማራጭ ስላጣም ኢያኢሮስ አማራጭ ስላጣ የመጨረሻ ተስፋው የነበረው ክርስቶስም ሄደና ምን አለው መሰላችሁ? ልጄ በጠና ስለታመመችብኝ እባክህ አብረኸኝና እጅህን ጫንባት ትድናለች አለ። እስኪ እጅህን ጫንባት በሉ። ትድናለች። አንድ አያርገውና ልጃችሁ ኦር የሆነ ቤተሰባችሁ አካል ታመመ ልበላችሁ፣ አያርገውና ይዛችሁት ሐኪም ቤት ሄዳችሁ ሐኪም ቤት አስቀምጣችሁት ለሐኪሙ የምትሉት እባክህ ታሟል አድነው ነው፣ እባክህ መርፌ ውጋውና አድነው ነው የምትሉት። መድኃኒት የማዘዝም ሆነ የማሳዘዝ መብት የላችሁም እናንተ። ብቻ ለሐኪሙ ሄዳችሁ ምን አርግ ብቻ ነው ማለት የምትችሉት። እንዴትም ያድርገው ብቻ ልጁ ወይም የታመመው ሰው ምን ማድረጉን እንደምትፈልጉት። አዎ ኢያኢሮስን አያችሁት? ልጁ እንደታመመችበት ያውቃል። ክርስቶስ ሊያድናት እንደሚችልም ያው በማመን ተስፋ አድርጎን የመጣው ግን እንዲያድናት ሲፈልግ ምንህን ጫንባት አለ። እንዲህ አይነቱ ሰው ደግሞ ምን አይነት ሰው ያስታውሰናል መሰላችሁ? ከኛ መካከል እግዚአብሔር እርሱ ባቀደደለት ቀዳዳ እርሱ እንዲፈስ ባደረገለት ቦይ ካልሆነ በቀር እንዲሰራ የማይፈልግ ሰው አለ። ሲያድነውም እሱ በፈለገበት መንገድ። ምሳሌ ልስጣችሁ። ጸበል ትጸበላላችሁ አይደለ? የድህነት ጸበል ጧት እየመጣችሁ ወይም በምንችልበት ጊዜ ላይ እና ጸበል ስትገቡ እንደው አደረህን አምላኬ እንዳታስጮኝ፣ ካስጮከኝም እንደው በስውር አውጣው ምናምን ብላችሁ አታውቁ? መዳንም ትፈልጋላችሁ ደግሞ በዛው ልክ ደግሞ ምን ማድረግም አትፈልጉ፣ መዋረድም አትፈልጉ። ምክንያቱም ስትወጡ አንተ ሰው መስለህን እኮ የሚልም ትችት ስላለ ማለት ነው። እየሰማችሁ ነው? የኢያኢሮስ ተመሳሳይ ጠባይም ልጁ እንድትድንለትም ይፈልጋል፣ ደግሞ እንድትድንበት የሚያስፈልገውን መንገድ ይጠቁማል። እግዚአብሔር ብቻ ካለብን ደዌ ሁሉ እንደምንም አድርጎ ያድነን። ዋናው እኛ መዳን መቻላችን። ከፈለገ በእምነቱም ያድነን፣ በጸበሉም ያድነን፣ በድንጋዩም ተዳብሰን ያድነን። አረ ምን አለፋችሁ ድንጋዩንም ይሄንን ብረቱንም ተደባብሰን ያድነን። ብቻ ጤናን ይስጠን። የሥጋ ብቻ አይደለም የምላችሁ የነፍስም ጭምር ነው። ስለዚህ እጅህን ጫንባትና አድናት እባክህ። ክርስቶስ ያንን ኢያኢሮስን ዓለም ይሄድ የሚችልበት ብዙ ምክንያት ነበረው። አንደኛ አይሁዳዊ ሊገለው የሚፈልግ ሰው ቀን ቢወጣለት አሳልፎ ሰጥቶ ይሁዳ ክርስቶስን በ30 ብር ነው የሸጠው። ይሄ ሰውዬ እኮ በ80 እና በ90 ሊሸጠው የሚችል ሰው ሊሆን ይችላል። ግን ምንም አልገደደውም። ክርስቶስ አማራጭ አጥቶ ይምጣ፣ መጀመሪያ ምርጫው አድርጎት ይምጣ፣ መምጣቱን የቆጠረለት። እየሰማችሁ ነው? መጀመሪያም ኑ መጨረሻም ኑ፣ ብቻ ኑ፣ አትቅሩ። ዋናው ነጥብ እሱ ነው። ስለዚህ ክርስቶስ እሺ አብረን እንሂዳል እና አብረው እየሄዱ ደግሞ ታሪኩ ይቀጥላል። አንዲት 12 ዓመት ደም ሲፈሳት የነበረች ሴት ነበረች ብሎ ይናገራል። እና ያቺ ሴት እንደምታውቋት ታሪኳም ሲነበብ እንደምንሰማው ደም ፈሷት መታመም ከጀመረችበት ጊዜ አንስቶ ብዙ ብሯን ብዙ ሀብቷን ለብዙ ባለመድኃኒቶች ሰጥታ ልትድን አልቻለች። እና ቅዱስ ዮሐንስ አፈወርቅ ምን ይላል? ይቺ ሴት ገንዘቧን ሁሉ ሰጥታ ለባለመድኃኒቶችም አፍስሳ ያልዳነችው ባለመድኃኒቶቹ ማዳን ሳይችሉ ቀርተው አይደለም ይላል። እየሰማችሁ ነው? እና ቅዱስ ዮሐንስ አፈወርቅ ምን ይላል? ይቺ ሴት እንዲህ ሆና እንድትቀጥል የፈለገው በባለመድኃኒቶቹ እጅ ሳይሆን በእግዚአብሔር እጅ እንድትድን እሱ ስለፈቀደ ነው አለ። ብዙ ሰው ተብሎ የሆነ ጊዜ ላይ ታቸዋል ሐኪም ቤት አንድ ጊዜ ተመላልሶ ምንም መፍትሄ የሌለው የተባለው ሰው አንድ የሆነ ቤተክርስቲያን ወይ የሆነ ገዳም ሲመጣ ሊድን ይችላል። በባለመድኃኒቶቹ እጅ እኮ የሚያድነው እግዚአብሔር እንደሆነ እናውቃለን። የእነሱ ጥበብ አይደለም። ፈውስ የማን ስለሆነ ነው? የእግዚአብሔር ስለሆነ ነው። ግን አንዳንዴ ፈውስ ሊሰጥ የሚችልበት እጅ ራሱ እግዚአብሔር የሚጠቀምበትን እንዳይሰራ ማድረግ ይችላል። እሱ በፈቀደበት ማዳን ስለሚፈልግ ማለት ነው። ስለዚህ እሱ ሊያድናት የፈለገው የሆነ ባለመድኃኒት እንዲያድናት አይደለም። ለምን መሰላችሁ? እቺ ሴት 12 ዓመት ሙሉ ሲፈሳት ደም ስለፈሰሳት ብቻ አይሁድ ብንነካት እንረክሳለን የሚል ሕግ ስለነበራቸው በጣም ያገሏት ነበር።
እንግዲህ አስቡት እንደው በጭንቅላታችሁ እቺን ሴት ሐኪም ቢያድናት ኖሮ ብላችሁ አስቡት። ሐኪሙ ራሱ ያሳርፋት ነበር? 12 ዓመት ሙሉ የታመመችበትን በሽታ ፈውሶ እኮ እሷ በሽታዋን ብትረሳ እሱ እያስታወሰ እኔ እኮ ነኝ ያዳንኩሽ እያለ ቁም ስቅሏን ያመላልሳት ነበር። እግዚአብሔር አስቡት እያንዳንዳችንን ያዳነንን በሽታ እያስታወሰ እንዲኮ ታማ አድኛለሁ ቢለን ኖሮ እንሳቀቅ ነበር እኮ። በሐኪም እጅ ሊያድናት አልፈለገም። በቃ ሊያማት በሚችል ሊያወራባት በሚችል ሰራውላት ብሎ ረፍት ሊነሳት በሚችል ሰው ሊያድናት አልፈለገም። ስለዚህ ወደዛ ወደ ታመመው ወደ ኢያኢሮስ ልጅ እየሄደ እግረ መንገዷን ያቺ ሴት የልብሱን ጫፍ ብነካ እድናለሁ ብላ አሰበች። እየተጋፋች ሄደች። እሷም በነፍሷን የፈረደች እንዳልኳችሁ ይጸየፏታል። ቢነኳት ረከስን ይላሉ። ከወገሩኝም ይጎሩኝ ከመቱኝም ይምቱኝ ብቻ ቀሚሱን ብነካ ምን አረጋለሁ አለች፣ እድናለሁ አለች። ሄዳ ቀሚሱን ነካችው። የደሟ ምንጭ ቀጣለላት። ልብ ብላችሁ ስሙ። ክርስቶስ እቺን ሴት ያዳናት ለማዳን ወጥቶ አይደለም። እቺን ሴት የፈወሳት እሷን ለመፈወስ ብሎ አይደለም። እሱ ለማዳን እየሄደ ያለው ታሟል ተብሎ የተነገረውን የኢያኢሮስን ልጅ ነው። እግረ መንገዱን ያያትን አንዲትን ነፍስ ነው ካለፍኩኝ አይቀር አንቺም ዳኝ ብሎ ፈውስ ሰጥቷት ሄደ። እግዚአብሔር እንዲህ አይነት አምላክ